الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يه كتاب الأرجوزة المئية የነቢዩ ሰለላሁ ዐለይሂ ወሰለም ሲራ በማስመልከት የተጻፈ ግጥም ነው። ኢብን አቢል ዒዝ አልሐነፊ ረሒመሁላሁ ተዓላ። በዚህ ግጥም ዛሬ የምንመለከተው ከ46ኛው ስንኝ ይሆናል። ወፊህ አኻ አሽረፉል አኽያሪ በይነል ሙሃጅሪና ወልአንሳሪ። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ከተሰደዱ በኋላ የመጀመሪያው ዓመት ላይ ካደረጓቸው ነገሮች መካከል ሙሃጅሮችና አንሳሮችን ወንድማማች ማድረግ ነው። ሙሃጅሮች ከመዲና የተሰደዱ ሰሃባዎች፣ እንደዚሁም አንሳሮች የመዲና ሰዎች ሆነው ሙሃጅሮችን ተቀብለው ያስተናገዱ የሆኑ ሰሃባዎች ናቸው። እንደሚታወቀው ሙሃጅሮች ስደት አድርገው ወደ መዲና ሲገቡ ሀብት ንብረታቸውን ቤታቸውን ጥለው ነው ወደ መዲና የመጡት ማለት ነው። መዲና ላይ የሚያውቁት ዘመድ ጎረቤት የላቸውም፣ የሚያውቁት ጓደኛ የላቸውም፣ ዘመድ የላቸውም። ስለዚህ ማረፊያ ረዳት የሆነ ከጎናቸው አይዞ የሚላቸው ሰው ያስፈልጋል። ባይተዋርነት ስለሚኖር ማለት ነው በሰው ሀገር ላይ። እነሱም ወደ መዲና እንዲሰደዱ የተደረገበትም ዋናው ዓላማ ሙሃጅሮቹ በራቸውን ክፍት አድርገው የሚሰደዱትን ሁሉ ተቀብለው ለማስተናገድ ሙሉ ፍቃደኛ በመሆናቸው ምክንያት ነው። ስለዚህም ይሄ እስላማዊ ወንድማማችነት ከሌላው ጊዜ በተለየ መልኩ በጣም የጠነከረና የጠበቀ ትስስር ሊኖረው ይገባል። እነዚህ ሙሃጅሮች ስደተኞቹ እስከሚለማመዱ ድረስ ሀገሩን እንደዚሁም ያለባቸውን ችግር እስከሚያቃልሉ ድረስ እና ባይተዋርነታቸው እስከሚለቃቸው ድረስ ያው በዛ ቦታ ላይ የግድ ይሄ በእስላማዊ ወንድማማችነት ያለው ትስስርና መተባበር የጠነከረ መሆን አለበት። ከዛ በመነሳት የነቢዩ ሰለላሁ ዐለይሂ ወሰለም ሕክማ የተሞላው እውቀት የተሞላው አመራር ይህንን መመሪያ ይዞ መጥቷል ማለት ነው። ይህ መመሪያ ምንድን ነው? ሙሃጅሮች ከአንሳሮች ጋር ወንድማማች እንዲሆኑ በወንድምነት እንዲተሳሰሩ፣ ያ ማለት የተሰሰራቸው ማንኛውም ያላቸውን ነገር ሁሉ አብረው ተካፍለው እንዲኖሩ ማለት ነው። እስከ መወራረስ ደረጃ የሚያደርስ ወንድማማችነት፣ አንደኛው ሲሞት ሌላኛው ሊወርሰው ማለት ነው። በዚህ ደረጃ የሚደርስ ወንድማማችነትን ቃል ተገባብተው በዛ እንዲተባበሩ ነው ነቢዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ማለት ነው። ወፊህ የሚለው አይ ፊ ሀዘል ዓም ማለት ነው። በዚህ የመጀመሪያው ዓመት ላይ ነቢ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እንደተሰደዱ የመጀመሪያው ዓመት ላይ አኻ አሽረፉል አኽያር፣ አኻ ማለት ወንድማማች አደረጉ ማለት ነው። በወንድማማችነት አስተሳሰሩ። አሽረፉል አኽያር ያዕኒ የምርጦች ሁሉ ምርጥ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ዐለይሂ ሰላቱ ወሰላም አሽረፉል አኽያር የሚለው ነቢዩ ሰለላሁ ዐለይሂ ወሰለም አወዳጁ፣ ወንድማማች አደረጉ። በይነል ሙሃጅሪና ወልአንሳር፣ በሙሃጅሮችና በአንሳሮች መካከል። ይህ ባይተዋርነታቸው እንዲለቃቸው፣ እንደዚሁም ብቸኝነት እንዳይሰማቸው፣ ዲናቸውን በነፃነት መተግበርም ሆነ ማራመድ እንዲችሉ ማለት ነው። አንዱ የአንዱ ረዳት እንዲሆን ማለት ነው። እብኑል ቀይም ረሒመሁላሁ ተዓላ ዛድል መዓድ ላይ ምን ይላሉ? ثم آخى رسول الله صلى الله عليه وسلم بين المهاجرين والأنصار። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ሙሃጅሮችና አንሳሮች መካከል የወንድማማችነት ትስስርን ፈጠሩ። ፊ ዳሪ አነስ ብን ማሊክ፣ የአነስ ብን ማሊክ ቤት ላይ ማለት ነው። ወካኑ 90 ረጁላ፣ 90 ሰዎች ነበሩ። ንስፉሁም ሚነል ሙሃጅሪን ወንስፉሁም ሚነል አንሳር። ከነዚህ 90ዎቹ ከፊሎቹ ሙሃጅሮች ናቸው፣ በማዕና ከመካ ወደ መዲና የተሰደዱ። ወንስፉሁም ሚነል አንሳር፣ ሌሎቹ ደግሞ ምንድናቸው? የመዲና ሰዎች ናቸው። መዲና ላይ አገራቸው የሆነ ነዋሪዎች ኑሯቸውን መስርተው የሚኖሩ እዛው አገራቸው የሆነ ማለት ነው። አኻ በይነሁም ዐለል ሙዋሳት፣
ነቢ ሰለላሁ ዐለይሂ ወሰለም በእነዚህ መካከል ወንድማማች አደረጉ ለመረዳዳት። የተዋረሱነ ባዕደል መውት አንደኛው ሲሞት ሌላኛው እንዲወርሰው ማለት ነው። ዱነ ዘዊል አርሐም። ይህ ሁኔታ የበድር ጦርነት እስከሚከሰት ድረስ በዚህ አይነት መልኩ ነው የቀጠለው ማለት ነው። የበድር ጦርነት ከተከሰተ በኋላ ሙሃጅሮቹም በአገሩን ለምደው ተጠናክረው ከበድር ጦርነት በኋላም ራሳቸውን መርዳትና መደገፍ የሚችሉበት ሁኔታ ላይ ሲደርሱ አላህም ሱብሓነሁ ወተዓላ ይህንን ህግ ሻረው ማለት ነው። ሱረት አልአሕዛብ ላይ አላህ ምን ይላል? ወኡሉል አርሓሚ ባዕዱሁም አውላ ቢባዕድን ፊ ኪታቢላሂ ሚነል ሙሃጅሪነ ወኡሉል አርሓሚ ባዕዱሁም አውላ ቢባዕድን ፊ ኪታቢላሂ ሚነል ሙሃጅሪነ ወልአንሳር ወኡሉል አርሓሚ ባዕዱሁም አውላ ቢባዕድን ፊ ኪታቢላሂ ሚነል ሙሃጅሪን። የዝምድና ባለቤቶች አሉ። እንግዲህ በዚህ እስከ መወራረስ ደረጃ ሲያደርስ እነዚህ ሰዎች አንደኛው ሲሞት ሌላኛውን ይወርሳል ከዘመድ ውጪ ማለት ነው። አሁን አላህ ሱብሓነሁ ወተዓላ ይህንን ህግ ሲሽረው በቁርአን ላይ ምን አለ? ወኡሉል አርሓሚ የዝምድና ባለቤቶች 6ኛው አያት ሱረት አልአሕዛብ ላይ ወኡሉል አርሓሚ ባዕዱሁም አውላ ቢባዕድን ፊ ኪታቢላህ በአላህ ህግ ላይ በአላህ ኪታብ ላይ የዝምድና ባለቤቶች አንዳቸው ለአንዳቸው የቀረቡ ናቸው፣ ቢማዕና ውርስ የሚገባቸው እነሱ ናቸው በሚል ይህንን የመወራረሱን ህግ አላህ ሱብሓነሁ ወተዓላ ሽሮታል ማለት ነው። በዚህ መወዳጀት ላይ በዚህ ወንድማማችነት ላይ አንሳሮች የሰሩት ስራ በጣም እጅግ የሚደንቅ ነው። ሙሃጅሮች ያው ሰርተው ያለፉት ነገር ይታወቃል ማለት ነው። አገራቸውን ጥለው ዘመዶቻቸውን ጥለው ያፈሩትን ንብረት ጥለው የለፉበትን ነገር ሁሉ ጥለው ባዶ እጃቸውን ነው የመጡት። የሙሃጅሮች ነገር ግልጽ። አንሳሮች ደግሞ ከዛም ያልተናነሰ ነገር ነው የሰሩት ማለት ነው። ልክ ወንድማማች ካረጓቸው በኋላ ነቢ ሰለላሁ ዐለይሂ ወሰለም እያንዳንዳቸው ንብረታቸውን አሳልፈው በመስጠት ከዛም አልፎ ተርፎ ከፊሎቹ ምንድን ያሉት? እኔ 2 ሚስት አለኝ፣ ምረጥና አንደኛዋን ልፍታለህ፣ ዒዳዋን ስጨርስ ታገባታለህ። ንብረት አለኝ፣ ያለኝን ንብረት እኩል ግማሽ ግማሽ ላካፍለህና ግማሹን ውሰድ እስከ ማለት ነው የደረሱት እነዚህ አንሳሮች የመዲና ሰዎች ማለት ነው። አላህ ሱብሓነሁ ወተዓላ ይህንን በተመለከተ ሱረቱል ሐሽር 9ኛው አያት አካባቢ ላይ ምን ይለናል? ወለዚነ ተበወኡ ዳረ ወልኢማነ ሚን ቀብሊሂም ሙሃጅሮችን ከተናገረ ስለ ሙሃጅሮች ከተናገረ በኋላ እነዚያ ከነሱ በፊት በአገራቸው ላይ ተመቻችተው የሚኖሩ የሆኑት ተበወኡ ዳረ ወልኢማነ ሚን ቀብሊሂም ዩሒቡነ መን ሃጀረ ኢለይሂም ወደ እነሱ የተሰደዱትን ሰዎች ይወዳሉዋል። ዩሒቡነ መን ሃጀረ ኢለይሂም ወላ የጅዱነ ምንም አያገኙማል ፊ ሱዱሪሂም በልባቸው ውስጥ ሓጀተን ሚማ ኡቱ ከአላህ ከሰጣቸው ንብረት ላይ ለኔ ይሄ ያስፈልገኛል ብለው የሚጨነቁለት ነገር እስከማይኖር ድረስ ማለት ነው። ወዩእሲሩነ ዐላ አንፉሲሂም ከነፍሳቸው አስበልጠው ሌሎቹን አንሳ ሙሃጅሮቹን ከነፍሳቸው አስበልጠው ቅድሚያ የሚሰጡ ወለው ካነ ቢሂም ኸሳሳ ለራሳቸው ችግር ቢኖርባቸው የሚፈልጉት ነገር እንኳን ቢሆን ያንን ፍላጎታቸውን ተጭነው ለወንድሞቻቸው አሳልፈው የሚሰጡ ነበሩ። ስለዚህ አላህ ምን አላቸው? እነዚህን ሰዎች ወመን ዩቀ ሹሐ ነፍሲሂ የነፍሱን ስስት የሚጠበቅ የሆነ ሰው ከነፍሱ ስስታምነት የተጠነቀቀ የሆነ ሰው ፈኡላኢከ ሁሙል ሙፍሊሑን እነዚህ የሚድኑ ፈላህ የሚወጡ ናቸው። አላህ ይህንን አድንቆ ሲጠቅሳቸው የነሱን ባህሪ በግልጽ ነው ያስቀመጠው ማለት ነው። ከነሱ መካከል አንዳቸው ካለው ንብረት ላይ ግማሹን ለመስጠት ቃል እስከ መግባት ድረስ ከዚህ ውስጥ ኢማሙ አልቡኻሪ በዘገቡት ሐዲስ ከአነስ ብን ማሊክ ረዲየላሁ ዐንሁ ቃል ቀዲመ አብዱራህማን ብን ዐውፍ አልመዲና የአብዱራህማን ብን ዐውፍ አንዱ የሚገርም ታሪክ ነው ማለት ነው። አብዱራህማን ብን ዐውፍ ተሰደው ከመጡት ሰሓባዎች መካከል አንዱ ነው ሚነል ሙሃጅሪን። ፈአኸ ነቢዩ ሰለላሁ ዐለይሂ ወሰለም በይነሁ ወበይነ ሰዕድ ብን ረቢዕ አልአንሳሪ ሰዕድ ብን ረቢዕ የሚባለውን አንሳር እና አብዱራህማን ብን ዐውፍን ወንድማማች አደረጉ ነቢ ሰለላሁ ዐለይሂ ወሰለም። ሰዕድ ብን ረቢዕ ምንድን ያደረገው? ፈዐረض ዐለይህ አን ዩናሲፈሁ አህለሁ ወማለሁ ንብረቱንም ቤተሰቡንም ሊያካፍለው ሀሳቡን አቀረበለት ማለት ነው። ምን አለው? እኔ ከአንሳሮች ውስጥ ሀብታም ከሚባሉት ሰዎች እኔ ነኝ አንዱ። አንሳሮች መሃል ሀብታም ከሚባሉት ሰዎች አንዱ እኔ ነኝ።
ያለኝን ንብረት ግማሽ ላካፍልህና ልስጥ እንደፈለክ ተጠቀምበት እንዲሁም ሁለት ሚስቶች አሉኝ ሁለቱም ሚስቶች የወደድካትን ምረጥና ፈታልሃለሁ ዒዷን ሲጨርስ ታገባታለህ سعد بن الربيع ይህንን ሐሳብ ሲያቀርብለት አብዱራህማን ابن عوف ምን አለ بارك الله لك في أهلك ومالك الله سبحانه وتعالى ቤተሰብህን በረካ ያድርግልህ ገንዘብህንም በረካ ያድርግልህ አለው እንግዲህ ይሄ አንዳንድ ጊዜ ሰዎች ለኛ ለሚውልልን ውለታ የምናደርገው ዱዓ ነው ማለት ነው ሰዎች ለዋሉልን ውለታ ከምናረጋቸው ዱዓዎች መካከል ነው የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም እንዳሉት من صنع إليكم معروفا فكافئوه ከናንተ መካከል አንድ ሰው ውለታ የዋለላችሁ ሰው ካለ ያንን ውለታ ከፈሉት ውለታ መክፈል አለባችሁ አሉ ነብይ ሰለላሁ ዐለይሂ ወሰለም ውለታ ከተዋለላችሁ ዝም ብላችሁ አትሂዱ ውለታውን ዝም ብላችሁ በልታችሁ አትሂዱ ምን አርጉ ሙካፋአ ያንን የሚያካክስ ነገር አርጉለት فإن لم يجد أحدكم ما يكافئه به አንዳችሁ ለወንድሙ ለዋለለት ውለታ የገንዘብ ውለታ ሊሆን ይችላል የምክር ሊሆን ይችላል ምንም ሊሆን ይችላል ውለታ የዋለለት ሰው ካለ ያንን ውለታ መክፈል ካልቻለ እንኳን አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ያድርግ ዱዓ ያድርግለታል حتى يرى انه قد كافأه ያንን ውለታውን በርግጥ ከፍየዋለሁ በዚህ ዱዓ ብሎ እስከሚያስብ ድረስ ዱዓ ያድርግለት በዱዓ ቢያንስ በዱዓ ይክፈለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ውለታ የሚባለው ነገር እኛ ሰዎች የዋንላቸውን ውለታ እንዲከፍሉልን አንጠብቅ ምክንያቱም አላህ ምንድነው ያስቀመጠው انما نطعمكم لوجه الله لا نريد منكم جزاء ولا شكور ለአላህ ብለን ያደርግነው ከናንተ ምስጋና ማንፈልግም ከፍያም ማንፈልግም ይሄ ውለታ የሚውል ሰው ባህሪው ሁሉ ጊዜ እንደዚህ ነው መሆን ያለበት ሙስሊም የሆነ ሰው ለሰው ውለታ በሚውልበት ጊዜ አጸፋ አይጠብቅም እኔ እንዲያርግለት እንዲሆኝለት እንዲ እንኳን ያደርግልኝ አይባልም ምክንያቱም እኛ የምናደርገው ለማን ነው ለአላህ ነው ምን ፈልገን إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نظرة وسرورا وجزاهم بما صبروا جنة وحريرا إنه من فلقوني اللهم من دنيا له إهن لم يرقوا سوتش الله من عليه فوقاهم الله تبكاتشو شر ذلك اليوم يزان كان كفو يكامان كان كفو نجر الله تبكاتشو ስለዚህ አንድ ሰው ለወንድሙ አንድ ውለታ በሚውልበት ጊዜ ነገ እኔ ሲቸግረኝ ደግሞ እሱ ይደርስልኛል ብለን አይደለም ምክንያቱም የሰው ልጅ ነው ሰውየው እኛ እንደተጠበቅነው ላይሆን ይችላል ወይም እኛ የጠበቅነው ሌላ ነው እሱ የሚያስበው ሌላ ነገር ሊሆን ይችላል የሰው ልጅ ከሆነ ከሰው ልጅ ምንም አጸፋ የምትጠብቀው ነገር መኖር የለበት ያ ማለት ግን ሰው ውለታ ሲውልልን አይ በቃ ለአላህ ብሎ ነው ያደርገልኝ የራሱ ጉዳይም አይባል ውለታ የዋለው ሰው ለአላህ ብዬ ነው ብሎ ነው ማለት ያለበት ውለታ የተዋለለት ሰው ግን ሰውየው ባይጠብቅም ሰውየው ከሱ የሚፈልገው ነገር ቢኖርም እሱም እንደዚሁ ካሁን በፊት ውለታ ለኔ ውሎልኛል ብሎ ብቻ አይደለም ማድረግ ያለበት ባጸፋው እሱም ወንድሜ ነው እኔ ሲቸገር ተቸግሯል የሚለውን ነገር ቢያይም ነገር ግን እሱም ማጸፋውን በሚመልስበት ጊዜ ምን ነው የሚጠብቀው ከአላህ Subhanahu Wa Ta'ala እኛ አካባቢ ያለው ችግር ይሄ ነው ሁሉ ጊዜ ሰዎች ውለታ ስንወልላቸው አጸፋ እንጠብቃለን ያ አጸፋ ባልመጣ ጊዜ ደግሞ ከነዛ ከምንወዳቸው ወዳጆቻችን ጋር እንቆራረጣለን ይሄ ከባድ አደጋ ነው ወዳጅነትን መጠበቅ ይሻላል በውለታ ባትውልለት ይሻላል ነገ ያንን ውለታ ስላልከፈለ የምትቆራረጠው ከሆነ ምክንያቱም መቆራረጥ ምንድነው ከባድ አደጋ ነው ወንጀል ነው ከመቆራረጥ ይልቅ ይሄንን ከአላህ Subhanahu Wa Ta'ala መጠበቅ ምክንያቱም انما عند الله خير وابقى ያ አላህ ይሻላል የሰው ልጅ እኮ ምንም ብታረገው ቢከፍልህ እንኳን ከፍላ አይከፍልም ከአላህ ነው መጠበቅ ያለብን እኛ እንዲሆነለት አልহামዱሊላህ እኛ ይሁን ነው ለአላህ ብለን ነው የሚለውን ራሳችንን ማሳመናል ልክ እንደዛው ደግሞ ሰዎች ለኛ ውለታ ከዋሉልን እኔ በሆን እኮ ከሱ ምንም አልጠብቅም ማለት የለብን እኛ አሁን ውለታ የተዋለልን እኛ ከሆነን ደግሞ ምን ማድረግ አለብን አጸፋውን ለመፈለግ አጸፋውን ምን ከፍልበትን አጋጣሚ መጠቀም አለብን አልቻልንም ደግሞ አቅሙ የለንም አጸፋውን ምን ፈልስበት ዱዓ እናርግላቸው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩ من صنع إليكم معروفا فكافئوه مكافأة አድርጉለት ስለዚህ ከምናረጋቸው ዱዓዎች አንዱ ምንድነው እሱ بارك الله لك في أهلك ومالك الله سبحانه وتعالى በገንዘብህም በቤተሰብህም አላህ በረካ ያደርግልህ ብሎ ዱዓ አደረገለት አብዱራህማን ኢብኑ አውፍ ከዛስ በኋላ አብዱራህማን ኢብኑ አውፍ ይሄ እንግዲህ ያው የሙእሚን ባህሪም ሊሆን የሚገባው እንደዚህ በተቻለ መጠን
ራሱን ምን ማድረግ አለበት? የተብቃቃ እና የራሱን አማራጭ በሰው እጅ ላይ ከመውደቅ ይልቅ የራሱን አማራጭ አግኝቶ የሚወጣበትን መንገድ መፈለግ። እየቸገረው ግን ደግሞ መግደርደር የለበትም። ወንድሙ ያኔ እድሉን ከሰጠው ሌላ አማራጭ ከሌለው ያንን እድል መጠቀም አለበት ለጊዜውም ቢሆን። ነገር ግን አብዱራህማን ብን ዐውፍ የሥራ ሰው ነው፣ ቢዝነስ የሚያውቅ ሰው ነው፣ ስራ የሚያውቅ ሰው ነው። እዚህ ይሄንን አልፈለገም። ምን አለው? ባረከላሁ ለከ ፊ አህሊከ ወማሊክ ዱለኒ ዐለ ሱቅ፣ ገበያውን ብቻ አሳየኝ፣ ለኔ ገበያውን ብቻ አሳየኝ። ከዛ በኋላ ሱቅ ቀይኑቃዕ የሚባል የበኒ ቀይኑቃዕ የሰፈሩበት አካባቢ በጣም የታወቀ ገበያ አለ። በጣም ትልቅ ገበያ ማለት የደራ ገበያ አለ። ወስዶ አሳየው። እዛ ወዲያው ቅቤና የወተት ዱቄት መሸጥ ጀመረ። ተነስቶ እዛ ገበያ ገብቶ ቅቤ ይሸጣል፣ የወተት ዱቄት ይሸጣል። ወዲያው እያለ ሀብታም ነው። ነዓም። ከዛ በኋላ እየሸጠ እያተረፈ ገንዘብ ሲያገኝ ጊዜ ሚስት አገባ። ሚስት አግብቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ነብዩ ሰለላሁ ዐለይሂ ወሰለም አላወቁም እንዳገባም ራሱ። ነዓም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሲመጣ ያው የታወቀ ነገር አለ። ሰው ሚስት ሲያገባ ሽቶ ምናምን ያደርጋል፣ ይለወጣልና ተለውጦ አዩት ነብዩ ሰለላሁ ዐለይሂ ወሰለም። በላዩ ላይ ደግሞ የሽቶ ምልክት ምናምን አዩበትና ተቀባብቷል። ሽቶ ምናምን ሙሽራ መስሏል ማለት። የዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? فقال له النبي صلى الله عليه وسلم ما هي يا عبد الرحمن ምን ተፈጠረ እንደማለት ما هي what's going on ምንድን ነው አዲስ ነገር የተፈጠረው ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠየቁት አብዱራህማን ብን ዐውፍ። قال يا رسول الله تزوجت امرأة من الأنصار ከአንሳር ሴቶች እኮ አንዷን አገባሁኝ አላቸው። قال فما سقت فيها ምን ሰጣሃት? ማህር ምን ሰጣሃት አሉት ነብዩ ሰለላሁ ዐለይሂ ወሰለም። ተገቢውን ነገር ነው የጠየቁት። ያኒ ዝም ብሎ ማግባት ብቻ ሳይሆን ምንድነው ማህር የሰጣት? فقال وزن نواة من ذهب የተምር ፍሬን የሚመዝን ወርቅ ሰጠዋታል ለማህሯ። فقال النبي صلى الله عليه وسلم يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም አውሊም ወለው ቢሻት አንድ ፍየልም ቢሆን ረድና ደግሳል ወሊማ አድርግ። እዚህ ላይ እንግዲህ ያኒ የእስልምና የሙስሊሞች ላይፍ ይሄ ነው። ቀላል እንዴ ተቆጠት መጓተት የለም። እንዴት ሳትነግረኝ ገበከኝ። ያኒ ሰውየው የራሱ ሐጃ ሊኖር ይችላል ሚስት የሚያገባበት። ሲያገባም ደግሞ አንተ ባለመጣደህ ለአንተ ክብር ፈልጎ ሊሆን ይችላል። ዘርጉ ላይ ያልጠራህ ለአንተ አንተን አክብረው ሊሆን ይችላል እኮ ማይጠራ እንደኔ። ምክንያቱም እዛ ቦታ ላይ ሄደ አንተ ደስ የማይልህን ነገር የምታይ ከሆነ ከምትሄድ ባይጠራህ ይሻላል። ና ብዙ ሐጃዎች አሉ ማለት። ያም ባይሆን ራሱ አንድ ሰው በቃ ወይ መሽጉል ሆኖ የሚጠራውና የሚተወውን አጥቶ ሰው በዛበት እሺ ምን ያርግ በቃ እሱም ባልጠራውም አይቀየመኝም ብሎ ሊሆን ይችላል። አንተ ግን ነምበር 1 ተቀያሚ ምን ያርግ ሰው አይቀየመኝም ብሎ ብዙ ሐጃዎች አሉ ማለት። አንድ ሰው አንድን ሰው የማይጋብዝበት የማይጠራበት። ስለዚህ አልሐምዱሊላህ የእስልምና የሙስሊሞች ህይወት እንደዚህ ቀላል ነው መሆን ያለበት። ከዛ ይልቅ ይሄ ሰው ያግብቷል አይደለም ዱዓ አድርግለት፣ በቃ ካንተ የሚጠበቀው እሱ ነው። ዱዓ አድርግለት አለቀ። ባረከላሁ ለከ ወባረከ ዐለይክ ወጀመዐ በይነኩማ ፊ ኸይር። የምትመክረው ነገር ካለ በጋብቻ ዙሪያ ልምድ ካለ በትዳር ህይወት ውስጥ ምን ሊገጥመው እንደሚችል አካፍለው። የተሻለ የሚሆነው ይሄ ነው። ጠቃሚ ይሁን ሚፍታህ ለልኸይር የኸይር መክፈቻ ነው መሆን ያለበት። አንድ ሰው ሁሉ ጊዜ የሸር በር መሆን የለበትም። የሸር ቁልፍ መሆን ሸርን የሚዘጋ ኸይርን የሚከፍት ነው መሆን ያለበት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ይሄን ኢነ ሚነ ናሲ መፋቲህ ለልኸይር ከሰዎች መሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰዎች መሃል አሉ ምን አይነት መፋቲህ ለልኸይር መግላቅ ለልሸር የኸይር ነገርን የሚከፍቱ ሸርን የሚዘጉ ሰዎች አሉ። ኢነ ሚነ ናስ ከሰዎች መካከል ደግሞ አሉ መፋቲህ ለልሸር ሸርን የሚከፍቱ ኸይርን የሚዘጉ ደግሞ አሉ። ፈኩኑ ሚፍታሐን ለልኸይር የኸይር በር መክፈቻ ሆኖ አሉ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ነው ቀላል የሆነ ላይፍ ነው ሙስሊሞች መኖር ያለባቸው። ራሳቸው ተቸግረው ሌላውን ማስቸገር መሆን የለበትም።
አብዱራህማን ብን ዐውፍ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ ምን አረጉለት? ያኒ ምክር ሰጡት ማለት ነው። አንደኛ ማህር የሰጠው፣ ሁለተኛ ደግሞ አንድ ፍየልም ቢሆን ረድና ወሊማ አድርግ፣ ወንድሞችን ጋብዝና አብላ። ይሄ ነው። ካልቻለስ ወሊማ ማድረግ ካልቻለስ ነብዩ ሰለላሁ ዐለይሂ ወሰለም ታርዶም ወሊማ ተደርጓል፣ ሳይታረድም ወሊማ ተደርጓል። የነብዩ ሰለላሁ ዐለይሂ ወሰለም ጋብቻ አሽረፈል ኸልቅ ዐለይሂ ሰላቱ ወሰላም ከመንገድ ሲመለሱ የተደረገ ወሊማ አለ። ያ በምንድን ነው? እሱ በወታደሩ ስንቅ ናም የወታደሩ ሁሉም እኔ ሶፍራ ተዘረጋ ጨርቅ። ከዛ በኋላ ሁሉም ያለውን አመጣ፣ ተጨመረ፣ አንድ ላይ ተደባለቀ። ከዛ በኋላ ወሊማ አሽረፈል ኸልቅ ዐለይሂ ሰላቱ ወሰላም። ያኒ ዋናው ምንድን ነው? እሱ እስላማዊ የሆነ ቤተሰብ መገንባት፣ እስላማዊ የሆነውን ሶሳይቲ መገንባት፣ ራሱን ከሐራም መጠበቅ፣ ሙስሊም እህቱን ከሐራም መጠበቅ። ዋናው ዓላማ ይሄ ነው። ቤተሰብ፣ እስላማዊ ቤተሰብ ማፍራት፣ እስላማዊ የሆነ ትስስርን፣ በዝምድና የሚመጡ ትስስሮች አሉ፣ በአማችነት የሚመጡ ትስስሮች አሉ። እነዚህን ማጠናከርና ይሄ ነው ትልቁ ዓላማው። ናም ስለዚህ በዚህ ትልቁ ነገር ላይ ትኩረት ማድረግ ያስፈልጋል። ثم بنى بابنة خير صحبه ثم بنى بابنة خير صحبه وشرع الأذان فاقتدي به. كذا قالوا النبي صلى الله عليه وسلم ثم بنى ما أنه مؤلف رحمه الله تعالى من قالوا ثم بنى كذا بهلا أقول أدرجوا مالت النبي صلى الله عليه وسلم. يا الله ملكتنا النبي صلى الله عليه وسلم በመጀመሪያው ዓመት ላይ ከሂጅራ በመጀመሪያው ዓመት ላይ ያው በገጣሚው አስተያየት ላይ ማለት ነው በሁለተኛው ዓመትም ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ጋብቻ አደረጉ። ከማን ጋር? ቢብነቲ ሴት ልጅ። የማንን ልጅ? ኸይሪ صاحبه ምርጥ ጓደኛው፣ ምርጥ የነብዩ ሰለላሁ ዐለይሂ ወሰለም ጓደኛቸው ማን ነው? አቡበክር ሲዲቅ። የነብዩ ሰለላሁ ዐለይሂ ወሰለም ምርጥ ጓደኛ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰውን ሁሉ ውለታ ከፍያለሁ የአቡበክር ሲዲቅ ብቻ ሲቀር፣ የሱን ግን ውለታውን መክፈል አልችልም አሉ። በገንዘቡም በቤተሰቡም በነፍሱም መስዋዕትነት የከፈለ ታላቅ ሰው ነው ማለት ነው። ረዲየላሁ ዐንሁ ወአርዳህ ወጀምዐና ቢሂም ፊ ዳሪ ከራመቲህ። እና በእብነቲ ኸይሪ صاحبه ከጓደኛው ምርጥ ልጅ አይሻ ረዲየላሁ ዐንሃ ጋር ጋብቻ አደረጉ ማለት ነው። ኸይሪ صاحبه ያለው አቡበክር ሲዲቅ ነው ረዲየላሁ ዐንሁ። አይሻ ረዲየላሁ ዐንሃ የዛን ጊዜ እድሜዋ 9 ነበረ ነብዩ ሰለላሁ ዐለይሂ ወሰለም ጋብቻውን ሲያደርጉ ማለት ነው። በ6 ዓመቷ ታጨች፣ በ9 ዓመቷ ነብዩ ሰለላሁ ዐለይሂ ወሰለም አገቧት ማለት ነው። ይህም በተመለከተ ያው ካሁን በፊት ባሉ ደርሶች ላይ ዝርዝር ሁኔታዎችን ስላሳለፍን መድገም አያስፈልግም፣ ያው ግልጽ ነው ማለት ነው። ወሸረዐ አልአዛን በዛው ዓመት ላይ እንደገና ለሰላት አዛን ተደነገገ ማለት ነው። አዛን ከመደንገጉ በፊት ምንድን ነበር የሚያደርጉት? ሰሐባዎቹ ወቅቱን ጠብቀው ወደ መስጂድ ይሄዳሉ። ከዛ በኋላ ያው ሰላት ሲደርስ ተሰባስበው ሰላታቸውን ይሰግዳሉ ማለት ነው። በሰሒህ አልቡኻሪ በሰሒህ ሙስሊም በተዘገበ ዘገባ ከዓብድላህ ብን ዑመር ረዲየላሁ ዐንሁ ቃል ካነ አልሙስሊሙነ ሒነ ቀዲሙ አልመዲና ሙስሊሞች እኮ መዲና በመጡ ጊዜ የጅተሚዑነ ይሰባሰቡና ፈየተሐየኑነ ሰላተ ለይሰ ዩናዳ ለሃ ለሰላት ጥሪ አይደረግም። ይሰባሰባሉ፣ ወቅቱን ይጠብቃሉ፣ ከዛ ይሰግዳሉ። ፈተከለሙ የውመን ፊ ዛሊክ አንድ ቀን በዚህ ጉዳይ ላይ ተነጋገሩ። እንዴት ይሻላል? የመጣን ቁጭ እያልን ከምንጠባበቅ ምናምን ከምንል መፍትሄ ይሻላል። ፈቃለ ባዕዱሁም ከፊሎቹ ምን አሉ? ኢተኺዙ ናቁሰን ሚስለ ናቁስ ነሳራ ለመጠራረት ሰላት ወቅቱን ለማሳወቅ እስከሆነ ድረስ ለምን እንደ ክርስቲያኖቹ ቃጭል አናረግ? ወይም ደውል አድርገን ናቁስ የሚባለው ይሄ ደውል አንዴ እንደዚህ ከታች ሆኖ እንደዚህ ሲያቃጭሉት ላይ ይሰቅሉታል አይደል? ቃጭል ማለት ነው። ደውል ወይም ቃጭል የሚባለው ከላይ ሩቅ ቦታ ወደ ላይ ይሰቀላል። በገመድ ከመሃል ያለ ብረት አለ። ከዛ በኋላ በገመድ አስረው ታች ይሆንና ሰዓቱ ሲደርስ ምን ያደርጋሉ? ገመዱ እንደዚህ ሲያወዛውዙት ውስጡ እየመታ ምን ያደርጋል? ድምጽ ያሰማል ማለት ነው። እንደዛ አይነት እንደ ነሳራዎች ብናረግስ አይ ከነሳራዎች ጋርማ አንመሳሰልም። ሌሎቹ ደግሞ ምን አሉ? በል ቡቀን مثل قرن اليهود ልክ እንደ ይሁዲዎች ጥሩምባ እናርግ።
እና መልክ አዛን ሲመጣ የተነፋ ሰዎች ዩናዲ ቢሰላት ሰው አንድ ሰው ልካችሁ ሰላት እንዲጣራ አታደርጉም? ሰላት ወቅት ደርሷል ነው እያለ እንዲጣራ አታደርጉም? ከዛ فقال رسول الله صلى الله عليه وسلم يا بلال قم فنادي بالصلاه ቢላል ሆይ ተነስና ኑ ወደ ሰላት ብለህ ተጣራ። ናዲ ኒዳ የሚለው ይሄ አዛን አይደለም። አሁን ያኒ ጥሪ አድርግ፣ በቃ ኑ ወደ ሰላት ለሰላት ተሰብሰቡ ምናምን የሚል ጥሪ አድርግ ተባለ። በዛ ሁኔታ ላይ እንዳሉ አሁን በፊት ያው በብሉጉል መራም በዑምደቱል አህካም ላይ ተነጋግረንበታል። አብዱላህ ብን ዘይድ ረዲየላሁ ዐንሁ ህልም አየ። ህልም የሚያየው ምንድነው? እሱ ሆነ ቃጭል እንደዚህ ነገር ተሸክሞ ሲሄድ የሆነ ሰው ያገኘዋል በህልሙ። ምን ያደርግልሃል ሲለው አይ ሰዎች ለሰላት እንዲሰባሰቡ መጥሪያ ለመጠቀም ነው ብለው ከዚህ የተሻለ ነገር ልንገርህ። ምንድነው እሱ ሲል አይ ከዚህ የተሻለ ሰዎችን ወደ ሰላት ለመጥራት ማድረግ ያለብህ ይሄን ነው ብሎ አዛኑን አስተማረ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እስከ መጨረሻው ድረስ ማለት ነው። ይሄንኑ ተመሳሳይ ህልም ደግሞ ማን ያያል? ዑመር ብን አልኸጣብ ረዲየላሁ ዐንሁ ተመሳሳይ ህልም ያያል። ከዛ አብዱላህ ብን ዘይድ መጥቶ ለነቢ ሰለላሁ ዐለይሂ ወሰለም ህልሙን ነገራቸው። ከዛ በኋላ ዑመርም እንደዚሁ ማለት ነው። ወይም ህልሙን ከነገራቸው በኋላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነሃ ለሩእያ ሐቁን ኢንሻአላህ፣ ኢነሃ ለሩእያን ሐቁን ኢንሻአላህ፣ ትክክለኛ የሆነች ህልም ናት በአላህ ፍቃድ። ፈቁም ማዕ ቢላል ፈአልቂያ ኢለይሂ፣ ቢላል ጋር ሂድና ቢላልን አስጠናው። ፈልዩአዚን ቢሃ፣ ቢላል ይበል፣ ቢላል ያውጅ ወይም ቢላል በዚህ አይነት መልኩ ይጣራ አለው። ፈኢነሁ አንዳ አሉት ነብዩ ሰለላሁ ዐለይሂ ወሰለም፣ ፈኢነሁ አንዳ ሰውተን ሚንከ፣ ካንተ የበለጠ ድምፁ በጣም የሚጣራ የሚያስተጋባ ስለሆነ ቢላልን አስተምረውና እሱ ድምፁ ከፍ ስለሚል እሱ ይጣራ ተባለ። የዚህን ጊዜ አዛን አደረገ ማለት ነው። ከዛ ዑመር ብን ኸጣብ ይህንኑ እየሮጠ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ይህንኑ ኤግዛክትሊ ይህንን ራሱኑ በህልሜ አይቻለሁ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መሰረት አዛን ተደነገገ ማለት ነው። ስለዚህ ምን አሉ صاحب الكتاب وشرع الأذان فاقتدي به، ያንን አርአያ አድርግ ምሳሌ አድርገህ ተከተል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህን ለሚፈሩ ሰዎች ሁሉ መሪ ናቸው፣ ኢማሙል ሙተቂን። ስለዚህ የእሳቸውን ፈለግ ተከተልና በአዛንም እሳቸው በደነገጉት መሰረት ይህ ህልም በህልምነት ከታየ በኋላ በአዛንነት የተደነገገው መቼ ነው? ይህን ነገር በጣም መጠንቀቅና ማወቅ አለብን። ሁል ጊዜ ሰሃባዎች የሆነ ነገር አድርገው ሊሆን ይችላል፣ ወይም በህልም አይተው ሊሆን ይችላል። ያ ነገር ከሸሪዓ ሆኖ የሚደነገገው መቼ ነው? ነብዩ ሰለላሁ ዐለይሂ ወሰለም ሲያጸድቁት ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ካላጸደቁት በቃ እንዲሁ ተራ ነገር ሆኖ ነው የሚቀረው እንጂ ሸሪዓ አይሆንም። ስለዚህ ማንኛውም በሰሃባዎች የተደረገ በሰሃባዎች የተነገረ ነገር ሁሉ አንድ ሰው ለቢድዓ ማስረጃ አድርጎ የሚያቀርብ ከሆነ ምንድነው? ይሄ የተሳሳተ ነው። ለምን? ሰሃባዎቹ የተናገሩትን ወይም የሰሩትን ነገር ምን ሲሆን የተረጋገጠ የሸሪዓ ህግ የሚሆነው? ነብዩ ሰለላሁ ዐለይሂ ወሰለም ሲያጸድቁ። ነብዩ ሰለላሁ ዐለይሂ ወሰለም ካላጸደቁትስ ምንም ቦታ የለውም። ይሄን ማወቅ አለብን። አንዳንድ ሰው ለሚሰራው ቢድዓ ማስረጃ ሊያደርግ ይችላል። ሰሃቢዩ ፉላን እንዲህ አድርጎ ነበር፣ ፉላን ሰሃቢይ እንደዚህ አድርጎ ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙትን ሰርቶ ነበር፣ እገሌ እንዲህ አድርጎ ነበር፣ እንዲህ አይነት ዱዓ አድርጎ ነበር፣ እንዲህ አይነት ዝክር አድርጎ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ካጸደቁት በኋላ ነው። አቢ ሁረይራ ረዲየላሁ ዐንሁ ከሸይጣኑ ጋር የነበረውን ታሪክ ሰምተናል ብዙ ጊዜ ማለት ነው። አየተል ኩርሲ ከሸይጣን ለመጠበቂያ መሆኑን ያረጋገጥነው መቼ ነው? አቢ ሁረይራ ሲነግረን ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ ነው? ናም ሰደቀከ ወሁወ ከዙብ፣ ዋሾ ነው የታወቀ ነው፣ ውሸታም ነው ግን ዛሬ እውነት ነው የነገረ ብለው ነብዩ ሰለላሁ ዐለይሂ ወሰለም ስላረጋገጡት ከዛ በኋላ ነው እውነት የሆነው። ከዛ በኋላ ነው አያተል ኩርሲ ከሸይጣን መጠበቂያ የሆነው ወይም ደግሞ መሆኑ የተረጋገጠው። መጠበቂያ ነው መሆኑ የተረጋገጠው መቼ ነው? ነብዩ ሰለላሁ ዐለይሂ ወሰለም ሲያጸድቁት። ይሄን በደንብ ልብ ብለን መያዝ ያስፈልጋል ማለት ነው። ስለዚህ አዛኑም ሰሃባዎች በህልማቸው አይተዋል። በህልማቸው ስላዩት በቃ መተው እንደፈለጉ በሄዱበት ቦታ ሁሉ ይህንን በህልማቸው ያዩትን ነገር አለም ተግባር ያለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ለሩያ ሐቅ እውነተኛ ህልም ናት። ስለዚህ ቢላልን ሂድና ነገ አስተምረው ከዛ እሱ ያደርግ በሚል ነብዩ ሰለላሁ ዐለይሂ ወሰለም አፍርም ሲያደርጉት፣ ከዛ በፊት ግን
አዛን አልተደነገገም። በህልማቸው ቢያዩትም ቢነጋገሩበትም ምንም ቢሉበት ይሄ ነገር ሊጸድቅ የሚችለው ነብዩ ሰለላሁ ዐለይሂ ወሰለም ሲያጸድቁት፣ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የሚያጸድቁት በማን ነው? በአላህ መመሪያ ስለሆነ ማለት ነው። ናም ከዛ በኋላ ያው አዛን በሚባልበት ጊዜ አዛኑ ጋር ያለውን ከአዛኑ ከሙአዚኑ ጋር አብሮ የሚል የሆነ ሰው በማዕና ሙአዚኑ ያለውን እየተከተለ የሚል የሆነ ሰው ሐየ ዐለ ሰላት የሚለው ሌላ ሐውለ ወላ ቁወተ ኢላ ቢላህ፣ ሐየ ዐለል ፈላህ የሚለው ሌላ ሐውለ ወላ ቁወተ ኢላ ቢላህ። ከዛ መጨረሻውን ከጨረሰ በኋላ እስከ መጨረሻው ድረስ ከሙአዚኑ ጋር ካለ በኋላ اللهم رب هذه الدعوة التامة إلى آخره ያለ ሰው የአላህ መልእክተኛ ምን አሉ? ሐለት ለሁ ሸፋዓቲ የውም አልቂያማ፣ የቂያማ ቀን የኔ ሸፋዓ ለሱ ተረጋግጣለታለች። ስለዚህ ያው በዚህ መሰረት ይህንን የተደነገገለትን ይከተላል ማለት ነው። ፈቅተል በመቀጠል ምን አሉ ባለ ኪታቡ ረሒመሁላሁ ተዓላ وغزوة الأبواء بعد في سفر هذا وفي الثانية الغزو اشتهر إلى بواط ثم بدر ووجب تحول القبلة في نصف رجب من بعد ذي العشير يا إخواني وفرض شهر الصوم في شعبان وغزوة الأبواء بعد في سفر አሁን ከዚህ በኋላ ያለው ደግሞ ስለምንድን ነው ሊያወሩ የፈለጉት? ስለ ነብዩ ሰለላሁ ዐለይሂ ወሰለም ዘመቻ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ የዘመቻ መዋዕሎች ላይ ተሳትፈዋል። ነብዩ ሰለላሁ ዐለይሂ ሰላቱ ወሰለም በራሳቸው የተሳተፉባቸው አሉ። እንደዚሁም ደግሞ ሰሃባዎችን ብቻ የላኩባቸው የዘመቻ አይነቶች አሉ። ዋና ዋና የተባሉ ነብዩ ሰለላሁ ዐለይሂ ወሰለም የተሳተፉባቸው የዘመቻ አይነቶች አሉ። እነዛን በደንብ ጠንቅቆ ማወቅ ያስፈልጋል። የተለያየ አስተያየቶች አለ በዑለማዎች ዘንድ የነብዩ ሰለላሁ ዐለይሂ ወሰለም ዘመቻዎችን እንደዚሁም የሰሃባዎቹ የተሳተፉባቸውን ዘመቻዎች ማወቁ ጠቃሚ ነው። كإسماعيل بن محمد بن سعد بن أبي وقاص الزهري المدني قال كان أبي يعلمنا مغازي رسول الله صلى الله عليه وسلم ويعدها علينا أباتي ينبي صلى الله عليه وسلم زمچاوچ ያስተምረን ነበርና ቁጥራቸውንም ይነግረን ነበር። ወሰራያሁ እንዲሁም እሳቸው በአናሳ ቁጥር የላኳቸው ዘመቻዎችን ሁሉ ወየቁሉ ምን ይል ነበር? ያ ቡነየ ልጄ ሆይ አው ያ በንየ ልጆቼ ሆይ هذه مآثر آبائكم እነዚህ የአባቶቻችሁ የአያቶቻችሁ ፋናዎች ናቸው። فلا تضيعوا ذكرها እነዚህን ማውሳትና ማስታወስን እንዳትረሱ፣ ሁሉ ጊዜ አስታውሷቸው፣ አጥኗቸው፣ ተነጋገሩባቸው እንደማለት። ከዘይን العابدين علي بن الحسين بن علي የዓሊ ብን አቢ ጣሊብ የልጅ ልጅ ምን ይላል? ኩና ኑዓለሙ መጋዚየ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን ሰለላሁ ዐለይሂ ወሰለም ዘመቻዎች እንማር ነበር፣ ያስተምሩን ነበር። ወሰራያሁ ከማ ኑዓለሙ ሱረተ ሚነል ቁርአን የቁርአን ሱራዎችን እንደምንማረው ወይም እንደሚያስተምሩን በቀጥታ አረብኛ አማርኛ ስንመልሰው እንደምንስተማረው ወይም እንደሚያስተምሩን ማለት ነው። ቁርአንን እንደሚያስተምሩን የነቢዩን ሰለላሁ ዐለይሂ ወሰለም ሰራያዎች እንደዚህ መጋዚዎች ዘመቻዎቻቸውን ያስተምሩን ነበር። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ዘመቻዎች ከፊሎቹ እሳቸው የተሳተፉባቸው ናቸው፣ ከፊሎቹ ደግሞ ሰሃባዎቹን ብቻ የላኳቸው ናቸው ማለት ነው። እዚህ ቦታ ላይ ምን ያህል ዘመቻዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ፊዚካሊ በራሳቸው በአካላቸው የተሳተፉት የሚለው ላይ ከፊሎቹ 19 ዘመቻዎች ናቸው ይላሉ። ከኢስሐቅ السبيعي አቢ ኢስሐቅ السبيعي ኢማም ቡኻሪ ኢማም ሙስሊም በዘገቡት ሐዲስ ምን ይላል? ቁልቱ ለዘይድ ብን አርቀም ጠየቅኩት ይላል ከም ገዛ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ስንት ዘመቻዎችን ዘምተዋል ብዬ ስጠየቀው ቃለ 19 ዘመቻዎችን በራሳቸው ተሳትፈዋል አለኝ። ቁልቱ ከም ገዘውተ አንተ ማዐሁ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከ19ኞቹ ምን ያህሉን ተሳትፈሃል ሲለኝ ስለው ጊዜ ቃለ 17 ገዝዋ 17 ዘመቻዎችን። ابن حجر رحمه الله تعالى إن حديث ستنتنو 19 የሚለው الغزوات التي خرج النبي صلى الله عليه وسلم فيها بنفسه سواء قاتل أو لم يقاتل ነብዩ ሰለላሁ ዐለይሂ ወሰለም ቢጋደሉም
ቢማዕና ቢዋጉም ባይዋጉም ዘመቻው ላይ ግን አብረው የነበሩባቸውን የሚመለከት ነው። አቡ ያዕላ ከዙበይር ብን ጃቢር ባስተላለፉት ደግሞ ዐደድ አልገዘዋት 21 ይደርሳሉ ተብሏል። በሰሒህ ዘገባ ተዘግቧል። ሌሎቹ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም የተሳተፉባቸውን 27 ያደርሷቸዋል። ሌሎቹ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም የተሳተፉባቸውን ዘመቻዎች 63 ያደርሷቸዋል። ሌሎቹ ደግሞ 48 ያደርሷቸዋል። 60 የሚያደርሷቸው አሉ። ከ70 በላይ እንደሆኑም እንደዚሁም ከመቶም ሊደርሱ እንደሚችሉ የሚዘግቡ አሉ። አላ ኩሊ ሐል እነዚህ ያው የነብዩ ሰለላሁ ዐለይሂ ወሰለም ዘመቻዎች የተሳተፉባቸውን በተመለከተ የተለያዩ አስተያየቶች አሉ። ወገዝወቱል አብዋኢ በዕዱ ፊ ሰፈር አብዋ ዘመቻ ከዛ በኋላ በሰፈር ወር ውስጥ የተከሰተ ነው። ሁለተኛው ዓመት ሂጅራ ላይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተሰደዱ በሁለተኛው ዓመት ሂጅራ ሰፈር ውስጥ የተከሰተ ዘመቻ ነው። ገዝወት ውዳን በመባልም ይታወቃል። ውዳንና አብዋ የሚባሉት ሁለቱም ተቀራራቢ ቦታዎች ስለሆኑ ማለት ነው። هذا وفي السنة الثانية من الهجرة الغزو اشتهر ይሄ ይታወቃል። በሁለተኛው ዓመት ላይ የነብዩ ሰለላሁ ዐለይሂ ወሰለም ዘመቻዎች የሚታወቁት ከዛ ጀምሮ ነው። ምክንያቱም በሁለተኛው ዓመት ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችም በኃይል የተጠናከሩበትና ራሳቸውን በደንብ ያዘጋጁበት ወቅት ስለነበረ ማለት ነው። ኢላ ቡዋጥ የሚለው አይ ثم غزا رسول الله صلى الله عليه وسلم في شهر ربيع الى اخر الى ቡዋጥ ከዛ ቀጥሎ የነበረው ዘመቻ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ቡዋጥ ወደሚባለው ቦታ ዘምተዋል ማለት ነው። ይህም የቁረይሾችን ቀፍል የንግድ ቀፍላ ለመጋጠም ነበረ የዘመቱት ማለት ነው። ሄደውም ያው ምንም አይነት መጋፈጥና ችግር ሳያገኙ እዛው ረቢዑል አኺር ቆይተው ጅማዱል ኡላ ላይ ተመልሰዋል ማለት ነው። ثم ከዛ በኋላ ደግሞ ከዛ ደግሞ የበድር ዘመቻ ሆነ ማለት ነው። በድር ሁለት አይነት በድር አልኡላ ወይ በድር አልኩብራ የሚባል አለ። የመጀመሪያው በድር ዘመቻ ተብሎ የሚጠራው ጅማዱል አኺራ ላይ የተከሰተ ነው። ገዝወት ሰፍዋን በመባል ይታወቃል። ይህም የነብዩ ሰለላሁ ዐለይሂ ወሰለም የሚታገዱ ከብቶችን ሰደቃ ከብቶችን ለመዝረፍ የመጡ ቡድኖች ነበሩ። ያንን ለመጋፈጥ ከሰሃቦች ጋር አንድ ላይ የወጡበት ነው። እነዛ ሰዎች አምልጠው ቢሄዱም ምንም ነገር ችግር ሳይፈጠር ተመልሰዋል ማለት ነው። ከዛ በዛው ወቅት ላይ ግን ምን ሆነ? ወወጀበ ተሐውሉል ቂብለቲ ፊ ንስፊ ረጀብ ሄዶ ከጅማዱል አኺራ በኋላ ረጀብ ግማሽ ላይ የቅብላ ቅየራ መጣ ማለት ነው። ቅብላ ተቀየረ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ የነበረው ወደ በይተል መቅዲስ ነበረ። አላህ ሱብሓነሁ ወተዓላ ቀድ ነራ ተቀልበ ወጅሂከ ፊ ሰማ ፈለንወሊየነከ ቂብለተን ተርዳሃ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም በሚል ነብዩን ሰለላሁ ዐለይሂ ወሰለም ቅብላቸውን ወደ በይተል ሐራም በይቱላህ አልሐራም እንዲቀይሩ ታዘዙ ማለት ነው። ይሄ ያው ጅማዱል አኺራ ላይ ነው ረጀብ ላይ ነው የሚለው አስተያየት ቢኖርም ብዙም ልዩነት የለውም። ابن حجر رحمه الله تعالى فتح الباري لي كان التحويل في نصف شهر رجب من السنة الثانية على الصحيح بصحيح زجبا وين بصحيح أقوام لي يمتأو يقبل مكير ولتنيا أمت رجب لينو قبل يتكيروا ولتنيا أمت رجب لينو وبه جزم الجمهور أبزانيا وشم علماء بزيو أقوام لي يجنيا له مالت من بعد ذي العشير يا إخواني وفرض شهر الصوم في شعبان كذابها لا ذي العشير የሚባለው ዘመቻ ተከሰተ። ከዛ وفرض شهر الصوم في شعبان በዛው ዓመት በሁለተኛው ዓመት ሻዕባን ላይ የረመዳን ወርን መጾም የሚለው ተደነገገ ማለት ነው። السنة الثانية للهجرة ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ባረጉ በሁለተኛው ዓመት ሻዕባን ላይ ማለት ነው። ከሻዕባን ቀጥሎ ምንድነው? ረመዳን። ሻዕባን ቀጥሎ ረመዳን። በሻዕባን ወር ውስጥ
ረመዳን የሚቀጥለው ወር ሲመጣ መጾም አለባችሁ የሚለው መጣ። ሸህሩ ረመዳን አለዚ ኡንዚለ ፊሂ ልቁርአን ሁደን ሊናሲ ወበይናት ሚነል ሁዳ ወልፉርቃን ፈመን ሸሂደ ሚንኩም ሸህረ ፈልየሱም የሚለው ትእዛዝ መጣ ማለት ነው። በዛ መሰረት ጾም ተደነገገ በሁለተኛው ዓመተ ሂጅራ በሻዕባን ወር ውስጥ ማለት ነው። አሁን ምን ወር ያለ ነው? ረጀብ ስንት ነው ዛሬ? 14 15 ረጀብ 15 ከደረሰ ረመዳን አንድ ወር ከ15 ቀን ቀረው ማለት ነው። አላህ በሰላም ያደርሰንና ረመዳንን ከሚጾሙና ከሚጠቀሙ ሰዎች አድርገን። ረጀብ ወር ያው እንደሚታወቀው ምንድን ነው? ሸህሩላህ አልሐራም። ይሄ በጣም የተከበረ ወር ነው። ባረከላሁ ፊኩም። አላህ ስብሐነሁ ወተዓላ በቁርአን እንዳለው ፈላ ተዝሊሙ ፊሂና አንፉሰኩም፣ ነፍሳችሁን አትበድሉ፣ እዚህ ከጥፋት ተጠንቀቁ ማለት ነው። በወራቶች አላህ ስብሐነሁ ወተዓላ ኢነ ዒደተ ሹሁሪ ዒንደላሂ 12 ሸህረን ፊ ኪታቢላሂ ወማ ኸለቀ ሰማዋቲ ወል አርድ፣ ሰማያትና ምድርን ሲፈጥር የወራቶች ቀን 12 ነው አላህ ያደረገው። ሚንሃ አርባዓቱን ሑሩም፣ ከነዛ 12ቱ መካከል 4 የተከበሩ ወሮች አሉ። በእነዚህ የተከበሩ ወራቶች ውስጥ ምንድን ያለው አላህ ፊሃ አርባዓቱን ሑሩም ፈላ ተዝሊሙ ፊሂነ አንፉሰኩም፣ በእነዚህ ወሮች ውስጥ ነፍሳችሁን አትበድሉ። ቢማዕና ወንጀል በእነዚህ ወሮች ውስጥ መሰራት በጣም የከፋ ነው ማለት ነው። ጥፋቱ ቅጣቱ የከበደ ነው። እዚህ እነዚህ የተከበሩ ወራቶች ከሚባሉ ውስጥ አንዱ ምንድን ነው? ረጀብ ነው። ሰላቱ ሙተዋሊያት፣ 3ቱ ተከታታይ ናቸው። ዙልቅዕዳ፣ ዙልሒጃ፣ ሙሐረም። ዙልቅዕዳ፣ ዙልሒጃ፣ ሙሐረም፣ እነዚህ 3ቱ ተከታታይ ናቸው። ረጀቡ ሙደር፣ ረጀብ ደግሞ ይኸውን ያለንበት ወር። ስለዚህ በእነዚህ ወራቶች ውስጥ በተለየ መልኩ ያው አላህን ማመፅ በየትኛውም ወቅት ላይ ከባድ ነው። ነገር ግን በእነዚህ ወቅቶች ላይ ደግሞ የከበደ ነው። እዚህ ይህንን ማሰብ ያስፈልጋል። ኢንሻአላህ ሻዕባን ደግሞ ሲመጣ ራሱን የቻለ የነቢ ሰለላሁ ዐለይሂ ወሰለም ሱና አለ። በዛ ላይ ትኩረት እናደርጋለን። የዛሬውን ደርሳችንን እዚህ ላይ እናቆማለን። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።